سلام فتات تاتلتنا سمر لمونهم ظلم تحدش دينا تحزلكم قرين يقول نز كان حدش تمكم سبسكرايب غاري ترصد فيديو لايك بمار جمروه زي نافتي زلاقع زلو بوليتيكانيا ወይ ጥቅመኛ እዩ ወይ መይቀበሪ እዩ ወይ ህዝብ ዝኸሓደ ቅር ከይብለኩም ዘልኩም ምናልባት ቅር ከይብለኩም ሕጁን ግን ሓቂ ከይንዛረብ ዶ ተነፊሕና ክንመት በለ እንታይ ዝባሃል ሓቂና ንዛረብ ኩሉ ንፈልጦ ኢና ብደገ ኮይና ንዕዘቦ ኢና ንሪኦ ኢና ካፍቲ ድሌታት ናይቲ ፖለቲከኛ ወፂና ነገራት ንሪኢና ብደገ ኮይኑ ዝፈርድ እዩ ሚዛናዊ ኣብቲ ጉዳይ ዝጫረት ኣብቲ ጉዳይ ዝወዳደር ሚዛናዊ ይኮን ምክንያቱ ናይ ባዕሉ ኢንተርስቲ ስለ ዘለዎ ናይ ባዕሉ ኢንተርስቲ ስለ ዝደፍሮ ናብ ኢንተርስቱ ናብ ድሌቱ ስለ ዘዝንብል ወርቀ ትግራይ ዝወስዶ ዝነበረስ መን እዩ ማለት እዩ ጌታቸውን መሓውርንዮም ዘሪፎሞ ይረክለሁ ግልጽ ኮይ ነገር ክለሁ ድረት ትግራይ ማ በወረቀት ጽሒፍ ዝረፍ ዝገበሮ ክንደይ መንእሰይ ብሓዊ ዘቃጠለን ታንክታት ወራራት ምስክር ንኸይኾና ነቲ ጀኖሳይድ ፎቂዱ ዘፅዐነ ደብዳቤ ጽሒፉ ዝፈቀደት ማ መን እዩሲ ጌታቸው እዩ ኣውዚ ኣይንከራ ሃይደም ኢላ ኣንስ ከም ውድብ ከቕምጥ ከለኹ ጌታቸው ኮና ውድብ ኪ ጽናሕ እንዳኹደ ኣይተሓውስ ወለ ኣዛ ኣምጥለይ ስለዚህ ጌታቸው እዩ ይለክለሁ ከም ፓርቲ ኣብ ፓርቲ ሓደ ንኹን ንሰባሰብ ንተኣከብ ፀበል ይኾነን ፀበል ማርያም ወይ ፀበል ከምቲ ኩሉ ግዜ ንብሎ ኣሁን ኣረጋዊ ይኮነን ኣብ ፖለቲካ ፀበል ኣረጋዊ ኣብ ፖለቲካ እንታይ መስለኪ ፖለቲካ ወተሓሳስባ እዩ ዘሰባስበካ ትግራይ ሃገር ክትከውን ኣለዋ ዝብል ሰባት ኣብዚ ድሕሪ ተስማሚዕና ኮይና ንሕና ንእከብ ትግራይ ክትከውን ሃገር ክትከውን ይብላ ሰብ ታልዩ ኣውዚ ክትሰማገል ይብልካን በልኪድ ናብቶም ከምኡ ኻትሮ ይገልጽ እሞ እዚ ሲክድ ክገልጽ ዲ ካብ ትግራይ ምግላስ ጥራሕ ይኮነን ካልእ እውን ኣለዎ ይብለካ ኣለኹ ጽናሕ ብመነፅር ናይ ረብሓኻ ናይ ህዝብኻ ኣንስኻ ትሪኦ ፖለቲካ ከምዚ ዘይስብስብ ሕወሓት ከምዚ ገይሩ ናይ ስትራቴጂክ መሪሕነት ውድቀት ኣሎ ኣብ ፖለቲካ ኩሉ ግዜ ናይ ህዝቢ ትግራይ ረብሓ መን እዩ ዝውስኖ እዩ መን ተፈጥሮዊ መሰለ ኣለዎ ንኽውስን ጽናሕ እንደሞ እንታይ ትልቅ ዝኾነ መን እዩ ጣልቃይ ትእተወን ክእለካ ስትራቴጂካዊ መሪሕነት ማለት ፖሊሲ እዩ ርዕዮተ ዓለም እዩ ረብሓኻ እዩ ካልእ ሓድሽ ነገር የለን ኣብ ዓለም ከምዚ ዘይስብሰብ ኣብኡ ስብሰብ ዘለካኸ ኣይስብሰብ እንድሕር ኢልካ ዝተሸኸነ ይእለ እዩ ተኣልዮም መን ተኣልዩ ጌታቸው ተኣልዩ እቶም ካልኦት ተኣልዮም ፅባሕ እውን ዝእለ ተሃልዩ እውን ክእለ እዩ ኢንስቲቱሽን ግን ሎማዓንቲ ሰባት ይኣቱ ተወሰነ እዋን የግልግሉ ኣብኡ ተተሸኺሎም እንደገና ኢሉ ንዓለኻ ሓድሽ ክሰርሕ ዝኽእል እናምፅኻ ኢኻ ኤክሰርሳይዝ ትገብረሉ እምበር ኣብ ትካል እገለ ወፀ እገለ ኣተወ እገለ ከምዚ በለ እገለ ከምዚ ከደ ዝበሃል ነገር የለን ኣረጋዊ በርሀ እንድሕር ተሸኺሉ ይርፈት ግሬዛ ላፂ እንድሕር ተረፊዱ ይርፈት ገብሩ ኣስራት እንድሕር ተሸኺሉ ይርፈት ነቲ እዋኑ ነቲ ስትራቴጂ ረብሓ ናይ ህዝቢ ትግራይ ዘየማልእ መሪሕነት ኣብኡ እንድሕር ኮይኑ እናፀረካዮ ሓድሽ ኣተሓሳስባ ሓድሽ ሪፎርም ሒዙ ንቅድሚት ፎርዋርድ ክገብር ዝኽእል ሓይሊ ናእተኻ ኢኻ ትኸድ ኣስምዕ ፕሪቶርያ ንትፈራምስ ይፈልጥን ይብለና ዘሎ ንትፈራምስ ይፈልጥን ንሕወሓት ይፈልጠካኒ ንኣኻስ ኣይፈልጥን ንታስምዕ ኣየኽብርን ማለት ድማ የንሳ ተፊርማ እውን ስለ እዩ ስለ ሕወሓት ስለ ፌደራል መንግስቲ ተባሂሉ እቶም ዝኸዱ በቲ ኣምባሳደር ሬድዋን ነይሩ ድማ ጌታቸው ዝፈረም ንሶም ንትካልስ ወኪሎም ዝፈረሙ ሰባት እምበር ናይ በይኖም ሕዚ ናይ ሬድዋንን ናይ ጌታቸው ዝበሃል ስምዑ የለን እሱ ናይ ውልቀ ሰባት ኮይኑ ካልእ ዘለዋ እዩ መንግስቲ ኢትዮጵያ እዩ ከውፅኦም ዘለዎ እንተዘይወፂዎም ክሳብ ሕዚ እውን ኣይውፅኦምን ናቱ ሓላፍነት እዩ ንሶም እንተዘይወፂኦም ተመዛበለዮም ክምለሰ ይኽእልን ተሰደዶም ክምለሰ ይኽእልን ተብኣ ዘለዎን ሓራ ክወፅእ ይኽእልን መን እዩ ዝዕንቀፋ ዘሎ ባዕሉ ማእኸላይ መንግስቲ ሕዚ ንሕወሓት ዝተባሃለ ናብ ወረርቲ ስእተው ክንብል ኣይንኽእልን ብስሩ እውን ሓደ በቲ ስምዕነቱን ከምኡ ኣይኮነ ናብ ወረርቲ እተውነ ይበሃል ንስኡ ኢልካ እውን ማለት ጌታቸው ከዓ ትፈልጦ እዩ መራሒ ኣብዛ ግዜ ምሕዳር እውን ነይሩ ይዘርግ እዩ ነይሩ መጨረሻውን ያው ከም ጉጅለ ንሱ ጥራሕ ኣይኮነን ከም ጉጅሉ ብሄራዊ ክሕደት ንብሎ ብቐጥታ ምስ ብልፅግና ዝሰርሕ ዘሎ እዩ ናይ ብልፅግና ሽመኛ እዩ ሚኒስተር እዩ ስለዚ
ወኪል ብልጽግና ነበር ወኪል ትግራይ ሆነ ይኸል ዛአና አላም እንታይ ይዘራል ናይ ትግራይ ዛአተ መዛልቲ ታይ መልከቶ ወገኑ ብልጽግና ትጽሕፋ ከይድ ሆይን እንታይ ዝብል መፍትሑስ ኩናት ይዝገብር መጨረሻ ማለት መፍትሑ ሰላም አሸማግሉና ይኮነን ወይና ብዘተእቱን ይኮነን ባዕሪ ዕገስን ያትብል መስሪታ አነ ከም ዘለ ዕገስ ይኽእል ስለዚህ ፍለጡ ለይ ስለዚህ ዓለም ለማ ማሕረሰብ አፍታ ጻቕጢ ካውን ላዕሊ ማለት ተዘረባ ይዝረበሎ ግጻቕጢ ይጎል አይና ንዘል ነበር ተፈጸሚ በቃ ታሰማ ፕሪቶሪያስ ተፈጸም ዝብል ነገር አፍታ ዓለም ለማ ማሕረሰብ ነሎ አብዝኻው ሰላም ከይዝረግ ዝብሉን እንየሎም ተካይዳ ያው ዓለም ነው አይፈም ወይም ገጋ አይነ ተጋጊናይና ተካይዳهم ኾነ ይኖርን ህዝብና ተጣጓጉለ ይኖርና በደረጃ ማለት ናይ ሰራዊት ያ ባህሪ ዲ ገና ይኮነን ዝም ተገደልት ከም ሰራዊት ሆን ካትሪም ሰራዊቱን ናይ ባዕሉ ዲሲፕሊን አለው ግን ሰራዊት ይኮን ናይ ማኸት ኃይሊ ህዝባዊ ክስሩን ማለት ደሞ ይሉ ዛአቶ ይኮን ቁጥር ይኮነን እዚ ንዕላሙ ኢሉ ህዝቡ ከደህን ካብ ጀኖሳይድ አውድ ምን አፍታ ከመጽሐፍ ዝግቦ ደረጃ ከመጽሐ ተሰለፈ ለኦኹስ ናይ ህዝብ ትግራይ አመራርሓን ህዝባን ይከብ ይዘሎ ብሔራዊ ሮሓታቱ ይከብ ይዘሎ እቲ ጉጅለ ብሔራዊ ክርዓት ንባዕላን ዞባ ደቡስ ከም ዞባ ናብ ከም ዞባ ምዕራብ ቀይራ እዩ ዝፍትን ነይሩ ዞባ ምዕራብ ክንመልስ ሰብና ተቃለሰ ንሶም ከዓ ዞባ ደቡብ ዞባ ምዕራብ ትኸውን ንመን ሃዳ አጽበ ሓደ ነገር ገብር ለካ ነው ኮይል ባልሆን ክትቃሳሰለክ በታተባለት መንገድ እንደ ሕዘይ ተፈጽማ ካልት መንገድ ትልሽ ማለት ስለዚህ ፌደራል ክሰርሖ ዘይኻአለ ወይ ዘይደለዮ ክፍጸም ዘይደለዮ እዩ ህዝቢ ነምፍጸም አትኒ መስጸገሞ ማለት ለሐዘን አይጸገሙ ጽይት ያ ማለው ለመጀመሪያ ጊዜ እኔ ትግራይ የፕሪቶሪያ ሰላም ስምምነት ጉዳይ እንዲያውም የኢትዮጵያ ቴሌቪዥን የኢትዮጵያ ብሮድካስት ኮርፖሬሽን ሌሎች ከመንግስት ኮሙኒኬሽን ከፋናም ሌሎች ቤተሰጣቸው የፕሪቶሪያ ሰላም ስምምነት የሚባል ቋንቋ አታንሱ ወደ ወረደ ውስጥ ሆኖ ወደ ወረደ የሚሰራቸው ነገር አታንሱ ትግራይ የሚደረግ እንቅስቃሴ በፍጹም ሚዲያ ካቨሬጅ አትስጡ የፌደራል መንግስት ከትግራይ ጋር ያለው ግንኙነት ወይ ፌደራል መንግስት ትግራይ የሚሰራው ልማት ካለ እሱ ዜና ሽፋን ሰጡ ከትግራይ ምንም አይነት ዜና ሽፋን እንዳትሰጡ የፕሪቶሪያ ሰላም ስምምነት የሚባል ነገርም አታንሱ የሚል ከሰኞ ዛሬ ወራል ከሰኞ ጀምሮ የሚተገበር አጀንዳ ተሰጥቷቸው ለአንድ ሳምንት ፌደራል መንግስት እየሰራ ያለው እሱ ነው ስለ ጦርነት ብቻ ነው እያወራ ያለው የኢትዮጵያ መንግስትም በይፋ ቀይ ባህር የኛ ነው ብሏል ቀይ ባህር የኛ ነው ማለት ጦርነት ጀምሮታል ማለት ነው ኳብሎ ሚሳኤል ስላላከ ነው እንጂ ጦርነቱ ተጀምሯል የቃላት ከዚህ ነው የሚጀምረው ጦርነት በዚህ ነው የሚጀምረው እና መልእክት እናስተላልፋለን ሁሌ የሰማ የገባው ይገባል ያልገባው የኛ ጉዳይ ሆነ ማለት ነው መልእክት እናስተላልፋለን ከሳህል ነባጫ ደበሌ የዛሬ አርገው ጀነራል በጀነራል ያረጋቸው ትላንት ታየጽ ከስላሴ እንደዚህ የተንጠራራ ጀነራል የሰጣቸው ከእንደዚህ አይነት ህይወት ከ10 ሳህል ተነስቶ ወደ ባዴን ወደ ኢሄደን ከዛ ተነስቶ ወደ ኬንያ አምባሳደር ሙሉ ጀነራል ሆኖ ከነሱ አንደበት መስማት ነው አንዳንዴ ወደ ኋላ ሄደን ማለት ነው በእኛ እድሜ ሰራዊት ተቀላቅሎ ከዛ ከእሳት ከስንት ጉድ ከእሳት ወጡ በርካቶች አጠገበው የነበሩ ሲሞቱ ሲሰው ሲቀበሩ ሲቆስሉ አይቶ እሱ በሰላማዊ መንገድ ተማርኮ ላይ ደርሶ ያድግና አይቶ ብልጽግናን አይቶ እና ስርዓትን ጭምር የፖለቲካ ስርዓቱን ጭምር ያየ የበዘነ የመንግስቱ አለማራም ስርዓት ያቃል የነመለስ ስርዓት ያቃል ኃይለ ማርያም የተቀበለውን ጭምር ያቃል የሁሉም አመራር እና ወጣ ገባውን ያቃል ክፍተቶችን ያቃል 40 ምናምን ኤክስፒሪየንስ ብዙ ነው ይሄን ሁሉ ኤክስፒሪየንስ ይዞ ዛሬም ስህተት ሲሰራ ግን ስህተት ነው ከባድ ስህተት ነው ይሄን ሁሉ ያየ ከረን ባርካ ምናምን ተዋግቻለሁ ይላል መጨረሻ ላይ እነ ምግበይ ኃይለዚ ወሎ እንትን አካባቢ ከመማረኩ በፊት ኤርትራም ተዋግቷል ያቃል ማለት ስለ ጦርነት ያቃል እና እንደ ትላንቱ እንደ ድሮ ራሱን ችሎ አይዋጋም ይላል እንደ ድሮ ራሱን ችሎ አይዋጋም የሚለው ሻቢያን ነው ህዝባዊ ግንባር ነው ራሱን ችሎ ነው አሁን አይዋጋም ባሽሙር ነው የተናገረው ይሄ በኢትዮጵያ ቴሌቪዥን ላይ ያለላችሁ የምትሰሙት ከሆነ ጠላታቸው ራሱን ችሎ አይዋጋም እንኳን ለዚህ ያደረሰ የሚባል ገንዘብ የከፈለ
ጠላት እየሰበሰበ የውስጥ ባንዳዎችን እየሰበሰበብን ነው ምናምን እያደረገብን ነው ምንም አይደለም እንደዚህ አሁን ሚዲያ እንትን እያደረገብን ነው ማን የሚባል ሚዲያ ነው አሁን ያቋቋመለት የአስመራ ቴሌቪዥን ነው አማርኛ ተቷላል አስመራ ቴሌቪዥን ኢህአዴግ ከጣለ በኋላ ኢህአዴግ ከወደቀ በኋላ እዛ የነበረው አፋን ኦሮሞ ነበር እኔ አሳውሳለሁ ኢትዮጵያ የኤርቲቪ አፋን ኦሮሞ ነበር የኦነጎች መግለጫ ምናምን የሚነበብበትና ቃለ መጠይቅ ይሄ ወያኔ ያለ የሚጮህበት ሚዲያ ነበረው እዛ ላይ አማርኛም ነበረው አማርኛ ጎዝ ጋዜጠኞች ነበሩ አሁን የለም ተዘጋ ወዲያው ነው ተዘጋው ኢህአዴግ እንትን ወያኔ ጥላናል ከተባለ በኋላ በቃ ሰላም ተባባሉ ቀለበት ምናምን እዚህ መጥቶ አረባከ ረተባከ የግድ ዛሬማ ካላስገባት ሞቻ አድራለ ብሎ ከዛ በኋላ የለም በየትኛው ሚዲያ ነው አሁን እየገጠመው እንዲያውም እነሱ ኢንተለጀንስ ላይ ናቸው ጎበዞች ናቸው እንጂ ሚዲያ ላይ ደካሞች ናቸው ምናልባትም ከህዋት ሳይብሱ አይቀሩ እኔ ግን ከህዋትም ሳይብሱ ህዋትም የለውማ ድምጽ ወያኔና ትግራይ ቲቪ ወድ ወረደ አንቆ ይዞ ሰው አስቀምጦ ጽፋት ቤቱ ንቅንቅ አትልም ብሎታል ሁለቱም ቢያንስ ያኛው ግን አንድ ኤርቲቪ እንኳን አለው ቢያንስ ግን ኤርቲቪ መስኖ ውሃ ማቆር ላይ እንደዚህ ያደረግን የገጠር ልማት ምናምን ዝም ብሎ ወይ ማይምነት ምናምን ማጥፋት ምናምን ስራ ተሰማራን ምናምን ነው የሚሰራው የኢትዮጵያ ቴሌቪዥን እንደሚያወራው ቀይ ባሬኛ ነው ምናምን የሚለው ግብረ መልስ ምናምን አይሰጡም ብርሃኑ ጁላ የሚለው ሌላ ነው በዚህ አጌና በሉት መላጣዎችን በሉት ብላክቦርድን እየሰረዘ አሳማው ኮምፒቲሽን በዛብኝ እያለ ነው አሁን አሳማው ሰለሞን ኃይለ ኢየሱስ የሚባለው የኢትዮጵያ ቴሌቪዥን እንዲህ ብሎ አብይን የሳሙ እንዴት ብሎ በዚህ ሰው እንዴት አብይ ይሰማል እንደዚህ ያርኩ እንዴት ዝቅጠር ነው የቆየ እኮ ነው አሁን ትዝ አለ ሶሻል ሚዲያ ጣስ ያደርጉት አሁን ኮምፒቲሽኑ ነው የቲቪ አንከር እንዴት እንደዚህ ከኔ ጋር ይወዳደራል እኔ አብቹ ይያልኩኝ እኔ አይደለም እንደ አይነት ማለት ነው እና የሚዲያ ጋጋታ አለ እዚህ ሶሻል ሚዲያ አርሚ የሚባል በዚህ የሚተዋመን ብርሃኑ ጁላ የጠገበ ኤክስፒሪየንስ ቢኖር ኖሮ በዚህ መንግስት መቆም እንደማይችል ጠንቅቆ ማወቅ ካለባቸው የኢትዮጵያ ትልልቅ ጀነራሎች እሱ አንደኛ መሆን ነበረበት እና አሁን ቡጉር ነው መታከለው በርግራሻ ቦርጩ ቡጉር ቦርጭም ጠፋ ፊቱ ጠፋ ቦርጭም ጠፋ ሰው ቦርጩ ሲጠፋበት እኔ አይቻላቅም ብዙ ጊዜ እሱ ግን ቡጉር ነው መታከለው አሁን ቦርጩም ጠፋች እንዴት ብሎ ከየት ወዴት ተምዘግዝጎ እየወረደ እንዳለ ተመልከቱት ጌቾን ተመልከቱት ጌቾ እንኳን ተጋባበት የማንም መሳሪያ ሲሆን የብልጽግና መንግስት ስንቶች እየተጫወተባቸው እንደሆነ ተመልከቱ ጌቾ መቃለ ይያለ ወይ ፋና ቴሌቪዥን መጥቶ ኢንተርቪው ሲያደርጉት የነበረው ገጽታ ተመልከቱ ይሄ የክራይም ኢንተርፕራይዝ የሆነው ይሄ ህዋት ማጥፋት አለብን በመደምሰስ አብረን መስራት አለብን ሲል የነበረው ወዛም ትልቅ ወፈር ያለ ነበር አሁን ሌላ ምንድነው በኤር አምቡላንስ በአውሮፕላን አምቡላንስ አስቸኳይ ሌሊት እኩለ ሌሊት እየወሰደ ዱባይ ወስዷል ከዱባይ አምጥተው አንተ ተሸጠ ያልከውን ህዳሴ ግድብ ና ሲመረቅ ቆመታ ያለ ና ብሎ ረገና ነኝ ያልታከምኩም አልጨረስኩም ሲል ከዱባይ አምጥተው እንደገና ወሰደው ወደ ህዳሴ ግድብ ይሄ የተጋገጠ ጉዳይ ነው የምናወራው የራሳቸው ጉዳይ ግን እርስ በርሳቸው ይቀራረባሉ ተሸጠ ያልከው ህዳሴ ግድብ ና ትመርቃለህ ቆመ ህክምና ሳይጨርስ ነው እንደገና ይወሰድ እንደገና ሰሞኑ ይሄን ሁላ ሲጫወትበት የነበረው ሰው ምን ነክተውት ነው ጌፍች እያለ ቀድሞ እንደዚህ ብሎ ሌሊት ደግሞ በአውሮፕላን አምቡላንስ አዲስ አበባ እንደገና ዱባይ ወሰዱት ይሄ መንግስት ነው አዲስ አበባ ያለ ይሄ መንግስት ነው እበቀላለሁ ብሎ ግለሰብ የሚበቀል ያሞካሸ የመሰለው ግን ግለሰብ በግለሰብ ደረጃ የሚበቀል እንደ መንግስት ተቋም ነው ያለው አዲስ አበባ ውስጥ እና ብርሃኑ ጁላ ብዙ አይተዋል ነው የምንለው ጠላታችን እንደ ድሮ ራሱን ችሎ አይወጋን አንድ ልጅ አለ ማቆ በጣም ለሌሎቹ አስተማሪ የሚሆንላችሁ አንድ ማቆ አሁን ጥሩ ደረጃ ላይ ያለ ሰው ነው ስለ ውለታ ትንሽ ከነዚህ ጋር የሚገናኝ ስለሆነ ውለታ እነዚህ ትግራይን የዓለም ህግ አይገዛን ዩኤን ምንም አይለንም አፍሪካ ህብረት ምንም አይለንም ሙሳፋቂ $10 ሚሊዮን ሰጥተናል ወርቅነህ ገበየሁ ኢጋድ ነው የኛ ሰው ነው ማንንም አይጠይቀንም ብሎ አጨልመው የትግራይ ህዝብ ላይ ጆኖሳይድ ፈጽሟል አብሮ ተባብሮ ከኤርትራም ከአማራ ኃይሎችም ከሞቃዲሾ ሰራዊትም አብድሮ በኳታር ሲታገዝ የነበረው የኤርትራ ሲሰለጥን የነበረው የሞቃዲሾ ሰራዊት የፋርማጆ
ትግራይ ላይ ወንጀል ሲፈጽም ቆሞ አይቷል። ማንንም አልተደፈረም፣ ሴት አልተደፈረችም፣ በወንድ ብልት እኮ ነው የተደፈረው እያሉ ማለት ነው። ይሄኛው እኮ በሳንጃ ነው የተደፈሩት እያሉ አሁን ጊዜ አገኙ እና ውለታ የሚባል አያውቁም። 4 ኪሎ ተቀምጠው አሁን የኢትዮጵያ ኃይሎች በሙሉ በየሚናቸው እየተወጡ ያሉት በፍጹም ሁላችንም ይሄ መንግስት አብረን መገርሰስ ካለብን አለብን፣ መተባበር አለብን። ይሄ ግን ለኢትዮጵያ ከዚህ በኋላ መታገስ አያስፈልግም፣ ነቀርሳ ነው ብሎ ቆርጦ የተነሳው አልቆለት ነበር አይደል? 4 ኪሎ እንዲቀመጥ የፈቀደለት የኤርትራ መንግስት ነው። መስዋዕትነት ከፍሎ ውድ መስዋዕትነት ከፍሎ ውድ አላስፈላጊ አሁን ሆናችሁ ስታስቡት በተለይ ኤርትራውያን አንቁጭ ብለው ሲያስቡት ኮስት ቤኔፊት አናሊሲስ ሲሰሩት በፍጹም እኔ በእነሱ ጫማ ሆኜ ሳስበው ያቃጥለኛል። በእነሱ ቦታ ሆኜ ሳስበው ማለት ነው። ምንም አይነት ዋጋ የሌለው ተመልሶ ራሳቸውን ቨልነራብል ያደረገ ተመልሶ ይሄ ምስጋና የማያውቅ ያልኳቸው ድሮ 10ኛ ክፍል ሆኖ የረዳኛል አንድ ልጅ አስተማሪ ነው። 10ኛ ክፍል ተቸግሬ የረዳኝ አንድ አስተማሪ ደክሞት አገኘሁት። አገር ቤት ሄጄ ደክሞት አገኘሁት። ጥሮታ ወጥቶ ተዳክሞ ኢኮኖሚ ችግር ገጥሞት አገኘሁት አለ እና ምን አደረክለት ስለው አንደኛውን ልጁ ወደ ውጭ አስወጣሁለት አለ። ወደ አውሮፓ ስኮላርሺፕ እንድታገኝ አደረጋት ልጁን። 10ኛ ክፍል ውለታ ያዋለለትን አስተማሪ አገር ቤት ሄዶ ቸግሮት አገኘው። ለሱ 300,000 ብር ሰጠውት አይዞ ከጎነ ነብዬ። ልጁን ግን በስኮላርሺፕ ወደ ውጭ አስወጣዋል። እሷ ለበለጠ ቤተሰቧን ማኔጅ እንድታረግለት ብዬ አረሳው። 10ኛ ክፍል ሆኜ የሰራልኝን አረሳው ማስተማሪያን አለ። አሁን በቅርብ የነገረኝ ነው ይሄን ታሪክ። በግለሰብ ይሄ የግለሰብ ድሮ አስተማሪዎቻችን ብዙ ውለታ ውለውልናል፣ ግን ብዙ ኖቲስ አናደርጋቸው የሰሩልን ውለታ ማለት ነው። ይሄ ልጅ የሰራው ለበርካታ ኢትዮጵያውያን ተማሪዎች አስተማሪዎቻቸው ውለታ ያዋሉላቸው ትልቅ ሌሰን ነው። ይሄ ደግሞ እንደ መንግስት ስልጣን ላይ እንዲቆይ ያደረገው ብርሃኑ ጁላ አሁን ፊልድ ማርሻል የታማዦር ሹም እየተባለ እንዲጠራ ያደረገው መስዋዕትነት ከፍሎ አዲስ አበባ ቁጭ ያደረገው የኤርትራ መንግስት ነው። በነገራችን ላይ በእንደዚህ አይነት ስሜት ያለው መጣው ሲል እነሱም ተዘጋጅቶ እንደሚጠብቁ ምንም ጥርጥር የለውም። ደግሞ ተዘጋጅተውልሃል። እንቅጩን ልንገር፣ ተዘጋጅተውልሃል። ይሄ ጉራ እንደዚህ እናደርጋለን ምናምን የሚለው እንደ ባህልም የለም እዛ አካባቢ። ህወሓት እንኳን አሁን የጀመረው ከነመለስ በኋላ ነው አሁን የጀመረው ይሄ ፈልፈላ፣ ይሄ የወደቀው ትውልድ፣ ህወሓትን ያዋረደው ትውልድ፣ የነጌታቸው የነክንደያ ትውልድ መጥቶ ነው ያበላሸው እንጂ ድሮም ህወሓት አካባቢ እንደዚህ ነበር፣ አይወራም ነበር። ያደርጋሉ ግን አያወሩም ነበር። ማዶ ግን ያ ካልቸር አለ፣ ዝም ብሎ ሶሊድ ነው፣ እንደዚህ አይነት አያወሩም። እኛ እኮ ሚሳይል አለን፣ እኛ እኮ ድሮን አለን፣ እኛ እኮ እንደዚህ አለን ምናምን ሄዶ ይሄ በስዋርም አይነት ነው። በስዋርም አይነት ዝም ብሎ በመንጋ መጥተው ድሮኖች እንትን ያደርጋሉ፣ ያጠቃሉ፣ እንደዚህ ሰምተናል ምናምን እንደዚህ ያደረግ ነው ምናምን። እነሱ ምን እያደረጉ እንዳለ የምታየው ነገር የለም፣ የምትሰማው ነገር የለም፣ መስማት እንኳን የለም። የሚያሰማራቸው ልጆች አሉ። በዚህ አጋጣሚ ሚዲያ ላይ ስለማይነገር ነው እንጂ የሚያሰማራ ሄዱና ኤርትራ ሰላችሁ ነው ብለው የሚላኩ ሰዎች አሉ። የምናውቃቸው ልጆች ማናውቃቸው ሁላሉ እና እዙ ሰላም ይግጠም ብለን እናልፈዋለን፣ ችግር የለውም። ሌላው ግን አይናገሩም ነው። ድሮን ስትገዛ እነሱም ድሮን እንደሚገዙ 1000 ምናምን ማይል ነው ኪሎ ሜትር የሚሄድ አለኝ ሲል 1000 ምናምን ከዛ በላይ ይዘው ሊመጡ እንደሚችሉ መዘጋጀት እንደሚችሉ አንተ አረብ ኤምሬት አለችኝ ስትል እነሱም ሳውዲ እንደምትኖር፣ ራሻ እንደምትኖር፣ ቻይና እንደምትኖር፣ አሜሪካ ራሷ እንደምትኖር ዊነቨር ነው። ምንም እናውቀው ነገር አብይ አይዞ አንተ እሱ ያኛው አይዞ የሚል አካል ሊኖር እንደሚችል መገመት ሀገራት ናቸው እነዚህ። ናሽናል ኢንተረስት እዚህ አካባቢ ከኤርትራ ጋር ብንወግን ከኢትዮጵያ ጋር ብንወግን የትኛው ጋር ይሻለናል ብለው ሀገራት ካልኩሌት ያደርጋሉ። እነ እንግሊዝም ጌዲዮን ጢሞቴዎስን የነገርኩት አሉ አይደል? ምክትል ውጭ ጉዳይ ሚኒስትሩ በፓርላማ ጌዲዮን ጢሞቴዎስን ሚስ ካልኩሌሽን ውስጥ እንዳትገባ ሀገሪቷ ወደ ሚስ ካልኩሌሽን ኤርትራ ጋር ዋጋለሁ ብላ ሚስ ካልኩሌት እንዳታደርግ ብለን መክረነዋል ብሏል። አልሰሙም። እና ይሄ
ጠላታችንም ይሄ በእውነት እንደ ትላንት አይደለም። ትላንት ኤክስፕሎይት ያደረገ ነው የኤርትራ መንግስት የኤርትራ ተቋም የሚባል ዓለም በሙሉ ያለው ተሰብሰብ ቢሮ አዲስ አበባ ልክፈትልህ ወደ ገንዘብ ቢሮ ብቻ ሳይሆን በርካታ እንትሮች አሉ። ስልጣናም አለ፣ በጀት አለ። ወደ አፋር ቢሮ ሰጥቶ ሎጂስቲክስ ከባድ ሎጂስቲክስ አቅርቦ የትግራይን እየረበሸ ይሄ ስለ ሀገር ነው የሚያወራ። በነገራችን ላይ ብርሃኑ ጁላ እኮ ስለ ሀገር ነው የሚያወራ። እንደ ድሮ ብቻውን አይገጥመንም የሚለው ድሮም ብቻው አልገጠምህም። በነገራችን ላይ ብቻው የገጠመው 13 ዓመት ነው። ኤርትራ ኃይሎች ጀብሃና ሻዕቢያ አብሮ ያው ሻዕቢያ ከጀብሃ እስኪገነጠል ድረስ ብቻው ነበር ያን የገጠመው በኤርትራ በኩል። በኋላ አጋር አገኘ፣ ኢምፓወር አደረገው። ቲፒኤልኤፍ የሚባል አጋር አገኘ፣ አብሮ የሚሰዋ አብሮ ኮዝ ይዞ የተነሳ ኃይል አገኘ። ስለዚህ አንድ ጠላት ሲኖር እንትን ማደራጀት ነው የሚጠበቅብህ። ብርሃኑ የሚፈልገው ለምንድን ነው? ራስ በራስ የሚባል ጨዋታ አለ። ራስ በራስ ምናምን አብይ ራስ በራስ እኮ አልገጠምም ትግራይ። መቼ ድረስ ነው ይሄ ቋንቋ የገባቸው? መቼ ነው አማጽ እያደራጀ ጠላት እየሰበሰበ የውስጣችን ችግር እያባባሰ ነዳጅ እያርከፈከፈ የሚለው? ወደ ወረደን ምንድን ነው እያረከው ያለው? ወዳን ጥሩ የሚባል ሰራዊት ይሄ አንድ ጅል እዛ አስቀምጠ ትግራይ ሰራዊት አፈርሳለሁ ትዲኤፍ የሚባል በአንድ አዲስ አበባ ያስቀመጠው የሽመልስ አብዲሳ ልጆች ምንድን ነው የሚሉት? ትዲኤፍ ወደ ቤት ተበተን። ሽመልስ አብዲሳ ምንድን እያደረገ ነው? ቡሊ እያበላ እኮ ጭኮ እያበላ ገንዘብ እየበተን እኮ ነው። አዲስ አበባ ምድረ አክቲቪስት ነኝ ሌባ ነኝ የሚል እኮ ያሰባሰበው እዛ ላይ። ትናንት ግን እኔ እኮ ትግራይ ነበርኩኝ እያለ እኔ እኮ እንትና ልጅ ነኝ እያለ ማለት ነው። ይሄ ትግል ነው አልኩ። መጨረሻ ላይ እንደመጣላ አይደለም ተዋራው ደግሞ የጠገባ ኤክስፒሪየንስ ያለው እሱ አይደለም። እንደዛ አይደለም የሚያደርገው። ሌላ የፒፒ ጉዳይ አንድ ነገር አለ ከትግራይ ጋር የሚያያዝ ነው። ለትግራይ ትንሽ ትግራይ መሪዎች የወደ ወረደ ጉዳይ ብዙ ሰው ግራ ገብቶታል። ትግራይ ውስጥ ብልጽግና ያው እያየ ነው። የቀይ ባህር ጉዳይ መውጫ መግቢያ ከልክለውን ነው የሚለው። እንደ ትላንት ብቻቸው መዋጋት አይፈልጉም፣ ሌላውን ኃይል ለማሰባሰብ ነው የሚፈልጉት ምናምን ይላል። ትላንት ግን ኤርትራ የሚባል እኮ ትግራይ ውስጥ አልገባም። አንተ ባለጌ ኢትዮጵያ ሰራዊት አታ ነው ከኤርትራ ጋር ሰራዊት የምትበደረው እያለ ጋዜጠኛን ሲያጥረገርገው ያየነው ነበር። ያ ጊዜ ያለፈ እንደማያልፉት የለም። እሱን ጊዜ ያለፈና አሁን ማዕረጓን ገትራ እንደዚህ አዳሚ ትንጫጫለች። ወንድ ለመሸት ትፈልጋለች። ጀግና ሌሎች በጀገኑት ሌሎች በሰሩት እሱ ዩኒፎርም ለብሶ ይነገራል። ትግራይን በመድፈሩ የትግራይ እናት በማዋረዱ የትግራይ መሰረተ ልማት በማፍረሱ የትግራይን የኢትዮጵያ ሉዓላዊነት አሳልፎ በመስጠቱ የተሰጠ የፊልድ ማርሻል ማዕረግ ነው። ይሄ ማንንም ሀገር ከሌላ ሀገር ጋር ገጥሞ ያገኘው ኒሻን ወይ ማዕረግ አይደለም። እያንዳንዱ ጀነራል ታዬ አጽቀሥላሴ ጥንቸሉ ሲሰጠው የነበረው ሉዓላዊነት እንኳን አሳልፈ ሰጠ፣ በራስ ህዝብ ላይ እንኳን ጄኖሳይድ ፈጸምክ፣ ወር ክራይም አገንስት ሂውማኒቲ ኤትኒክ ክሊንሲንግ እንኳን ፈጸምክ፣ አማራ ክልልም በደንብ አድርገህ እያደቀቀው ስለሆነ በዚህም ምስጋና ይገባሃል። ኦሮሚያ 7 ዓመት 8 ዓመት ሙሉ ከደንቢ ዶሎ እስከ ሰሜን ሸዋ እያደቀቀው ነው ህብረተሰቡን፣ በዚህም ጀግና ነው ምስጋና ይገባሃል ነው ታዬ አጽቀሥላሴ። ስለዚህ ነው የሸለመው። ታዬ አጽቀሥላሴ የሚሞት ልጅ የለውም። ሴት ልጁ ወንድ ልጁ ምናምን እዚህ ካሊፎርኒያ ምናምን በምን ህይወት እንዳሉ እኛ እናውቃቸዋለን። አንድ ልጅ የለም አዲስ አበባ የሚሞት የሚሰዋለት ልጅ የለም። ታዬ አጽቀሥላሴ ቁጭ ብሎ እናንተ ጀግኖች ናችሁ እኮ ይላል። በዚህ ሌላው ይቀቀልለታል። የቀይ ባህር ጉዳይ አንድ ትንሽ መናገር እንፈልገው። እዚህ በይፋ ጦርነቱ እንደጀመረው ነው የሚቆጠረው። በይፋ ይሄ አላስገባ አላስወጣ አሉን የሚለው ቀይ ባህር ማለታቸው ነው። ከመቼ ጀምሮ ነው ይሄ ትዝ ያለ? ብርሃኑ ጁላ ብትሉት አብይ በል ስላለኝ እያልኩ ነው። አለበለዚያ ዓለምሸት ደግፌ እያመጣውልህ ነው። በዓለምሸት ደግፌ ያው ቀይረሃለሁ እያስፈራራው ነው። በነገራችን ወደ ኋላ እመጣለሁ ስለሱ ጉዳይ እና በይፋ ጦርነቱ እንደጀመረው ቤት በኩል ነው ጦርነቱ የሚጀምረው ነው። ወደ ወረደ እንዴት ነው የሚያየው? ይሄ ፊገራው ሲያደርገው እንደዚህ ስዕላዊ እንትኑ ሲመጣበት እንዴት ነው የሚያደርገው ነው። ቤት በኩል ነው ጦርነት የሚጀምረው። ትግራይ ሳይነካ እኔ ከትግራይ ጋር ጉዳይ የለኝም ቢል እንኳን አንደኛ ማን ያምነዋል ነው። ሁለተኛ ከትላንት ላይ የወሰደ ትውልድ አለ። ሶስተኛ እሱ እንደሰራው ስህተት የውጭ ኃይል ጋር ተባብሮ የራሱ ህዝብ ላይ ጄኖሳይድ የፈጸመ መሆኑ የታወቀ ትግራይስ
ከኤርትራ ጋር እንደማታብር ምን ማስረጃ አለው ማለት ነው ወዳለን ይሄ ከአዲስ አበባ ያለው ምን ማስረጃ አለ ነው ኤርትራ እኛ አብይ ቢወረን ትግራይ ብልጽግና ቢወረን ኤርትራማ ይገባ ምን ሊያደርግ ይገባል እዚህ ብሎ ህወሓት የሰራው ካልኩሌሽን ነበር ምን ሊያደርግ እዚህ ይገባል ኢዩ አፍሪካ ህብረት ይያለው ሴኩሪቲ ካውንስል ይያለው ኢጋድ ይያለው አፍሪካ ህብረት ይያለው አይገባም ብሎ ህዝቡን አስጨረሱት ብልጽግና ከዚህ ለሰሪ ወስዳል ምንም ጥርጥር የለውም እንደሚወስድ እኔ ገምታለሁ እና ኤርትራ በቀይ እንበለውና በቡሬ ሄዶ ተሳክቶለት ይሄ የባህር እንትና ላይ ነው የሚለው ብሎ የሚያምነው በነገራችን ላይ ከፈረንሳይ ገዛዋቸው መርከቦች አሉ ገዝቷል ምንም ጥርጥር የለው ገዝቷል እነዚህ ከፈረንሳይ የገዛቸው ድሮኖች 5 ከገዛ በ5 ድሮን ነው የሚወድመው አለቀ በ5 ድሮን ያልቃል እንደ ድሮ አይደለም ደርግ በአውሮፕላን ነበር የሚመታው እንትኖች ትንንሾቹ ትንንሽ ጀልባዎች በትንሽ ጀልባ ነው መርከቦች ሲመቱ የነበሩት የኤርትራ ምጽዋ ሌላው አሁን ተቀይሯል በድሮንም ስለሚደረግ ነው ይሄን በድሮን ይመታል ይሄን በድሮን ይመታል ችግር የለው ጨዋታው ሌላ ነው ኤርትራ ግን ለምሳሌ አሸነፈና አሰብ ያዘ እንበለውና ወይ በቃ ሙሉ በሙሉ እስከ ኤርትራ ሙሉ በሙሉ ተቆጣጠረ እንበለው ወድ ወረደ ቀጥሎ ምን መቀለ በወይራ ጥርሱ እየፋቀረ የሚጠብቀው ኤርትራ ሙሉ ተቆጣጥሮ በቃ እናንተማ ትግራይ እኮ የኢትዮጵያ አካል ነች ህወሓትማ እኔ መወዳት ፓርቲ እኮ ነች እኔን ያሳደገችኝ ፓርቲ እኮ ነች የትግራይ ህዝብ እኮ በጣም ወደው እኮ ነው እኔ ማስክ ነው መስጠት የምፈልገው የትግራይ ህዝብ እንጂ አንድ ጥይት መላክ እኮ አልፈልግም እንዳለው የትግራይ ህዝብ ማይነካም ብሎ ሊቀመጥ ነው የሚፈልገው ወድ ወረደ አይኑን አፍጥጦ እየመጣ ነው ችግሩ ጦርነቱ አይኑን አፍጥጦ እየመጣ ነው እኔ መናገር አይተባቅብኝ አፋቸው ዘግተው ያሉት ወድ ወረደ የሚቆጣጠራቸው ድምጽ ወያኔና ትግራይ ቲቪ ብቻ ናቸው ፋና ቴሌቪዥን ተመልከቱ ይሄ እየተላለፈ ያለው በፋና ቲቪ በዋልታ ቲቪ በኢዚአ በአባይ ቲቪ የሚባለው የድሮ የኢሳት መስራች የነበረው ልጅ የሱ ቴሌቪዥን ነው እንግሊዝ ያለው አሁን የብልጽግና አለቅላቂ ሆኖ አባይ ስለ ጦርነት ብቻ የሚያወራ በሙሉ እነዚህ ቴሌቪዥን ጣቢያዎች ኤንቢሲ ምናምን በጠቅላላ ስለ ጦርነት ነው የሚያወሩት ትግራይ ቲቪ ምን ያወራ ነው ድምጽ ወያኔ ምን ያወራ ነው ህወሓት የሚያውቀው ነገር የለም ጭራሽ ኦፖዚት ነው የሚሰሩት ትግራይ የሚያለቀልቅ ትግራይ የሚረብሽ ራያ አካባቢ ደቡብ ትግራይ አካባቢ መሆኒ ሰው ተሰለፈ እዚህ አካባቢ ሰራዊት እንደዚህ ሆነ ህዝባዊ ውይይት የተደረገ ነው ሲባል በፍጹም ይሄንማ መዘገብ አንፈልግም ይሄንማ መልካም ነገር ነው ምንድነው ምን ዘግቦ መሆኒ ሰላማዊ ሰልፍ ተደረገ እሱን ሄዶ እንትን በትግራይ ህዝብ ገንዘብ የሚቀሳቀሱ ሚዲያዎች ወደ ወረደ ጽፈት ቤት አካባቢ ቁጭ አድርጎ ህወሓት ኮሚኒኬሽን ጽፈት ቤት ሰው መድቦ ሽባ አረጋት ፓራላይዝ አደረጓት ሽምባር ከሱሳት ተተተተና ናይሎም መደብና እዚ መስል ነርስ ካውጣን ጋር ብለልኹ መሰናይ ጻንሕት ይግበራሉ